ቤተሰብ የተወለደ ልጅና እኔ በእኩልነት እስልምናን በእስልምና ለመጽናት እኩል ቻሌንጅ አለብን ወይ? በእስልምና ለመቆየት እኔ እንደ አንድ ሙስሊም ይታይለታል ብለህ እሱን ነው ይታይለታል። ፋክተሮቹ ይታዩለታል ነው የነበረበት ፋክተር፣ የአካባቢ ተጽዕኖ፣ የነበረበት ማህበረሰብ ምናምን ነገር እነዚህ ኢንቫይሮንመንታል ፋክተሮች ይታዩለታል። አሁን እኛ ከኛ ሪሳላውን ማድረስ ነው ያለብን። ምን ያህል ተጽዕኖ አድርገበታል? የአእምሮ ችግር አለበት ወይ? ብዙ ነገሮች አሉ የሚመጡ ነገሮች። ፈምና ማዕና የሚባልም ነገር አለ። የመልእክቱ የሪሳላው የጦፈ ክርክር አላቸው። እኛ ሁለቱንም ነው የምንለው። ከመጀመሪያ ጀምሮ ፍሪዊል የሚባል ነገር ነበረ፣ ግን ፈንክሽን ማድረግ የሚጀምረው ሪሳላውን መስማት አለበት። ጤነኛ አእምሮ መያዝ አለበት። ለአቅመ አደምና ለአቅመ ሐዋ ያልደረሰ ሰው የደረሰ ሰው መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ብዕር ከተነሳችባቸው ሰዎች መካከል አንደኛው 3 ሰዎች ናቸው። አንደኛው ቅድም እንዳልኩ የአእምሮ ችግር ያለበት ነው። ሁለተኛው ለአቅመ አደምና ለአቅመ ሐዋ ያልደረሰ ሰው የፈለገው ኃጢአት ቢሰራ አላህ አይጠይቀውም። ለምሳሌ ፎቅ ላይ አንድ ሕፃን ልጅ የ6 ዓመት ልጅ አንድ ትልቅ ሰው ገፍቶ ቢገድል መሬት ላይ ቢወድቁ አላህ አይቂያማ ቀን አይጠይቀውም፣ ሰው ገላል ብሎ ማለት ነው። ለምን? ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አይጠየቁም። ሌላው ደግሞ እንደምታውቀው አንድ ባልና ሚስቶች የጋብቻ ወጉ አለ አይደለ? ተራክበው ያደርጋሉ ሲጋቡ። ያልተጋቡ ሰዎች ግን ከጋብቻ ውጭና ከጋብቻ በፊት ተራክበው ቢያደርጉ ያ ነገር ዚና ይባላል፣ ዝሙት ይባላል። ነገር ግን አንድ ሰው በጣም የሚወዳትን ሴት በአይኑ አስቦ የሰለብረም ስሌብራም ሚዱላ የሚባሉ ፓርቶች አሉ ለሞተር አክቲቪቲና ሰንሰር ነርቭስ ለሰውነት ያቀብልና በህልም ላይ መታያች ሴት ከእሷ ጋር ተራክቦ ስታደርግ ጃኩሌት ብታደርግ ወይም ደግሞ በአማርኛ ተጻቦ የሚባለውን ነገር ብታይ አይመዘግቡም። ራሱ ብዕር ተነስታለች ከተባሉት አንደኛው ይሄ ነው ማለት ነው። ስለዚህ ምንድን ነው እስካደረገበት ጊዜ ጀምሮ ጾታ ወንድ ነው ሴት የሚለውን ባላ ውሳኔ ውስጥ ገብቶ ግን ማኒፌስት የሚሆነው ደግሞ አልትራሳውንድ ላይ የሚታየው ከ4 ወር ከ5 ወር በኋላ ነው። ከወጣም በኋላ የተራክቦ የምናደርግበት ማቴሪያሉ ምን አይልም፣ ስራውን አይሰራም። ስራውን ለመስራት አንደኛ ለአቅመ አደምና ለአቅመ ሐዋ መድረስ አለበት። ሁለተኛ ፊዚካሊ ስፒሪቹዋሊ ሜንታሊ ማቹርድ ማድረግ አለበት። ከዛ ደግሞ መዘወጅ አለበት በኒካ አይደለ? ልክ እንደዛ ኮንዲሽናል ነገር አለው። ልክ እንደዛ ሆኑ ፍሪዊልም እንደዛ ነው። ከዛ አንጻር ነውና ሰፊ ነው የእስልምና የቴዎዶሲ የሚባለው ወይም ደግሞ ፍትሐ አምላክ የሚባለው ትምህርት በጣም ሰፊ የሆነ ነገርና ጥልቅ የሆነ ትምህርት ነው ያለው። አንተ ከፈለክ በዚህ ዙሪያ ጽሁፎችም ስላሉ መጽሐፍም ምን የጻፍኩት መጽሐፍ ስላለ አይ ቲንክ ሰዎች ይሰጠዋል ከፈለክ ማለት ነውና ኢንሻአላህ ያለበት ቦታ ትልቅ መጽሐፍ አለ 400 ገጽ የሚደርስ መጽሐፍ አለ። እሱ መጽሐፍ ይሰጠዋል። ቴሌግራም ደግሞ ቻናልም ስላለን እዛ ቻናል ውስጥ ገብተህ በደንብ አድርገህ ታየዋለህ ማለት ነው። ግን ጥያቄው በጣም ረብጣ የሆነ ጥያቄ ነው፣ ወደነዋል፣ ይበል የሚያስብል ነው። እሺ ኡስታዝ፣ አንድ ነገር እዚችው ጋር ልጨምርና ቀጣይ አንድ ጥያቄ አለኝ። አሁን እዚህ ላይ ግን እንዲመለስልኝ ስለዚህ አሁን ላይ ያሉ ምሳሌ እንውሰድና ሀገራችን ኢትዮጵያ ላይ ያሉ ኩፋሮች ቅድም ያልከው ነገር ይታሰብላቸዋል? ታዲያ እንደ ሁኔታ ውስጥ ሊገባ ይችላል? መልእክቱ ተዳርሷል። ግን መልእክቱን በምን መልኩ ሰምተውታል? እንትን አለ አይደል? ወፈፌ ሰዎች ታውቃለህ አይደል? ወፈፍ የሚያደርጓቸው ሰዎች ወፈፌ ራሱ በብዙ ነው አይደለ? ጠሽ አለ፣ ኩኩ አለ። በቀደም እንደውም ኩኩ ስል ሰውየው በሌላ ነው የተረዱኝ። ኩኩ ማለት ታውቃለህ፣ ቆሻሻው ጆሮ ላይ ያለው ኩኩ ቆሻሻ እና ኩኩ የሚባሉ ሰዎች ብዙ ጊዜ የማይሰሙ ናቸው። እነሱ ማውራታቸውን እንጂ አይሰሙም ጭራሽ ነው። በቃ እንደዚህ አይነት ሰዎች ምን ይባላሉ? ኩኩ ይባላሉ። ኩኩ አለ፣ ጠሽ አለ፣ ንቅል ሁላ አለ ምናምን። እነዚህ ሁላ ግምት ውስጥ ይገባል። የሰው አይምሮ አታውቀውም ማን ከማን ጋር ነው የሚለውን ማለት ነው። የተለያየ ነገር ነው ያለው። እንደምትመለከተው ቴንሽንና ኮምፕሬንሽን የሚባሉ አሉ በሳይኮሎጂ ስትመለከታቸው። ኮንቨርጅና ዳይቨርጅ የሚባሉ ነገሮች አሉ። እነዚህ ነገሮች ሲደርሱ 3 ሌቭሎች አሉ። ፐርሚሲብል፣ አለዋብልና አልቲሜት የሚባል ነገር አለ። ዲፕሬሽን ይመጣል። ዲፕሬሽኑ 3 ሌቭል አለው። ፐርሚሲብል፣ አለዋብልና አልቲሜት። ከአልቲሜት ሲደርስ ማይንድ አውት ኦፍ ሲስተም ይሆናል። ማድነስ እብደት የምንለው እሱ ነው ማለት ነው። ስለዚህ የሰው ልጆች የአእምሯቸው ሌቭሉ እንዴት ነው የሚለው ነገር እናንተ አናውቀው። አሁን እዚህ መተን ከአንተ ጋር ማውራታችንን ነው የምታየው እንጂ ፕራይቬሲ ላይታችን፣ የግል ህይወታችን፣ ልባችን ምን አይነት ነው፣ ያስተሳሰባችን ሜንታል ማይንድ ሴት የሚባለው ነገር፣ ያስተሳሰብ ውቅር የሚባለው ነገር እንዴት ነው የሚለው ነገር አናውቀው። ስለዚህ ከአንተ የሚጠበቅብህ ነገር ምንድን ነው ሲባል ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ ቁጥር 67 ላይ አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደው መልእክት አድረስ፣ ባታደርስ መልእክቱን አላደረስክምና ይላል። ስለዚህ ከአንተና ከኔ የሚጠበቅብን ነገር መልእክቱን ተቀብለን መልእክቱ ላላወቁ ሰዎች ዳዕዋ ማድረግ ብቻ ነው።
ከዛ በኋላ ሂዳያ በማን እጅ ነው? በአላህ እጅ ነው። የማን ልብ ነው የለሰለሰው? የማን ነው የሻከረው? የሚለውን ነገር እንትን ነው። ከዛ በኋላ ምንድን ነው የምታደርገው? አንተ በአንተ ሁጃ ታቆማለህ፣ ፍርድ ታቆማለህ። ከዛ በኋላ ፍርዱ የማን ነው? የአላህ እንጂ የሌላ የማንም አይደለም። ይሄ ነው የኛ ድርሻ ማለት ነው። የኛ ደረጃችን ይሄ ነው። ከዚህ የበለጠ የማን ልብን የለሰለሰ የማን ነው የማይሻከረው? አንዳንድ ሰዎች በጣም ጥሩ ሰዎች ሆነው እንዲሰልሙ የምትፈልጋቸው ሰዎች አሉ፣ ግን አይሰልሙ ይችላሉ። አንዳንድ ሰዎች ደግሞ በጣም ኦብስኩር የሆነ ሜንታሊቲ ያላቸው የምትላቸው ሰዎች የሆነ ሰዓት ላይ በቃ ተቀይረው ምናምን ነገር ሰልመው ልታገኛቸው ትችላል። እኔ እናንተ ባለን ሌብል ነው አንደርስታንዲንግ ነው። ትክክል አይደለንም እያልኩ አይደለም፣ ግን አንደርስታንዲንግ ሌቭላችን ነው ማለት ነው። እና በደንብ እንደዚህ ሀሳቦቹ እንዲሳለጡ የሚያደርገው ክፍት ነው እስልምናው ለማለት ፈልጌ ነው። ፊልተር የሚያደርገው አላህ ነው እነዚያን ሰዎች ማለት ነው። አዎ የሚፈርደው እሱ ነው። እሱ ደግሞ ከኔና ከአንተ በላይ ፈራጅም ነው፣ ትዕግስተኛም ነው፣ ሁሉን ቻይም ነው፣ ሁሉን አዋቂ ነው። ለእሱ ነው የምንሰጠው። አንዳንድ ጊዜ በጣም የምትወዳቸው አያቶች፣ ቅድመ አያቶች ክርስቲያኖች የሆኑ ሊኖሩ ይችላሉ እና በጣም ጥሩ ሆነው ሲሞቱ ታያለህ እና በጣም ፊል ታደርጋለህ። ያማል ራሱ ለምን በጣም ምናምን ትላለህ። ግን አንተ ከተጨነቀው በላይ ደግሞ አላህ አዋቂ ነው፣ ትዕግስተኛ ነው፣ እጅግ በጣም ሩሩ ነው፣ እጅግ በጣም አዛኝ ነው። ስለዚህ ለማን ነው የምትሰጠው? አንተ ለአላህ ነው የምትሰጠው። እንደዚህ ከአንተ በአእምሮ በላይ የሆኑ ነገሮችን ለአላህ ሰጥተህ አንተ ከአንተ አቅም በሚፈቅደው ነገር ላይ ማድረግ ነው ያለብህ። ይሄ ነው ትምህርታችን። ሹክረን ኡስታዝ። ቀጣይ ጥያቄ በበሽታ ላይ እንደዚህ በተለያዩ ዱንያ ላይ ባሉ ትልልቅ ፈተናዎች ላይ ጥያቄዎች ይነሱብኛልና ብዙውን ጊዜ ደግሞ ምንም በማያውቁ ህፃናት ላይ በሚፈጠሩ በሽታዎች እና እነኚህ እስኪ በቅድሚያ በሽታን ሙሉ በሙሉ ካላህ ነው ማለት ነው በሽታ የሚፈጠረው። እናም በእነሱ ላይ በህፃናት ላይ በጣም ሲሳቀቁ ለብዙ ዘመናት የሚታመሙ ህፃኖች፣ ትልልቅ አዛውንቶች ይህ እስከምን ይታያል? እኩይ ጣጣ የሚባል ትምህርት አለ። ዘ ፕሮብሌም ኦፍ ኢቭል የሚባል ትምህርት አለ በኢስላም ራሱን የቻለ ሰፋ ያለ ነገር ማለት ነው። እና አንዳንድ ሰዎች አምላክ ሁሉን ቻይ ነው ግን ሁሉን አያውቅም የሚሉ ሰዎች አሉ። ይህ ኦፕንነስ ቴዎሎጂ ይባላል። ቢያቅማ ኖሮ መጥፎ ነገር በምድር ላይ አይኖርም ነበር ይላሉ። አይ ሁሉን አዋቂ ነው፣ ሁሉን ቻይም ነው፣ ግን መልካም አይደለም አላህ ይላሉ። አላህ ደግሞ ከሪም ነው፣ ቸር ነው፣ ደግ ነው። ስለዚህ ታዲያ በምድር ላይ ያሉ ነገሮች ለምን ዝም አለ ሲባል አላህ ፈራጅ ነው። በፈራጅነቱ ለእኔና ለአንተ ፍሪ ዊል ሰጥቶናል። ከዛ በኋላ ነገር ደግሞ ትዕግስተኛም ነው፣ የፍርድ ቀን ነው የሚፈርደው። አሁን ባለነው ነገር አላህ ሲፈጥረን ዜሮ ነገር ላይ ነው የፈጠረን፣ ኒውትራል አድርጎ ነው የፈጠረን። ማይነስም ፕላስም እንድንወጣ ነው። እንደ እንስሳ ማይነስ እንወርዳለን፣ እንደ መላእክት ደግሞ ፕላስ መውጣት እንችላለን። ከዛ ሪዋርድ ኤንድ ፓኒሽመንት አለው ማለት ነው። ስለዚህ አንተ ስትፈጠር ዜሮ ላይ ነው። ፖዚቲቭ እና ኔጌቲቭ ነገሮች አሉ። ከዜሮ በታች ያሉ ነገሮች ምንድን ናቸው? ከዜሮ በታች ያሉ ምንድን ናቸው? ኔጌቲቭ ናቸው አይደለ? ዜሮ ናቸው፣ ባዶ ናቸው። ከዜሮ በላይ ያሉት ደግሞ ምንድን ናቸው? ፖዚቲቭ ናቸው። ዕዳና ፍዳ ነው ልዩነታቸው። ስለዚህ ብርሃን ከየት ይገኛል ብለህ ስትል ከሃይድሮጂን ሂሊየም አድርገን ነው አይደል መነሻው። ወይ ፀሐይ ነው ወይ ፋኑስ ነው ወይ ኤሌክትሪክ ነው ምናምን። ጨለማ ከየት ነው የሚመጣው? ምንጭ አለው ጨለማ? ጨለማ የብርሃን አለመኖር ነው፣ ላኮፍ ነው። ድህነት አንተ ልሰጠኝ አትችልም፣ ሀብት ግን ልሰጠኝ ትችላለህ። ገንዘብ ነው ከኪስ አውጥተህ። ድህነት ግን የሀብት አለመኖር ነው። ትዕግስት ምንጭ አለው። የትዕግስት አለመኖር ምን ይባላል? ትዕቢት ይባላል አይደለ? እንደዚህ አይነት ነገሮች አሉ። የትዕግስት ትዕቢት የሚባል ነገር አለ። ትህትና ምንጭ አለው። ፍቅር ምንጭ አለው። ጥላቻ ግን ምንጭ የለውም። የፍቅር አለመኖር ነው ስትመለከተው። ደግነት፣ ክፋት፣ ስስት፣ ደግነት፣ መልካም ነገር፣ ክፉ ነገር ራሱ እያንዳንዱ ሁለት ኔጌቲቭ እና ፖዚቲቭ ብትመለከተው አንደኛው ያንኛው አለመኖር ነው። ስለዚህ ድህነት ማለት የሀብት አለመኖር እንዳልሆነ ሆኖ ላኮፍ ነው ራሱ ማለት ነው። ዘአብሰንስ ኦፍ ነው ራሱ። እና ዳርክነስ ዘአብሰንስ ኦፍ ላይት ነው ካልክም ፕሮስፔሪቲ የአብሰንስ ስታደርገው ፖቨርቲ እንደሆነ ሁሉ መጥፎ ነገሮች የሚባሉ ነገሮች ሶርስ የላቸውም። አንደኛ ይሄ ነው ትምህርታችን ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንተ ዘንድ ክፉ ነገር የለም አሉ። አላህ ክፉ ነገርን አልፈጠረም እኮ አይደለ? ክፉ ነገር የመልካም ነገር እጦት ነው ክፉ ነገር የሚባለው። አደረገው እንጂ አልፈጠረውም። ኸለቀ የሚለው ቃል አራት ትርጉም አለው በቁርአን። አንደኛ ካለመኖር ወደ መኖር አመጣ ነው። ሁለተኛ አደረገ ጃአለ በሚል ይመጣል። ሶስተኛ ደግሞ ምን ይመጣል? ፕሮሰስ ማካሄድን ያመጣል። አራተኛ ተስዊር ቅርጽ ማሳመር ያመለክታል። እዚህ ጋር ግን ጃአለ በሚለው ነው። ጨለማን አላህ የብርሃን ተቃራኒ አድርጎ ያመጣው አላህ ነው። የፈቀደውም አላህ ነው ክፋት እንዲኖር በምድር ላይ።
ያ ማለት ግን ክፋትን ያመጣው እሱ አይደለም። ሌባ ሆኖ ነው የሚፈጠረው አይደለም፣ ሰው ሆኖ ነው የሚፈጠረው። ግን ሌባ የሚሆነው ከጊዜ በኋላ ነው። አላህ ሰውን ሌባ አድርጎ አልፈጠረም። ሰይጣን የሚባል ፍጡር ፈጥሯል አላህ አልፈጠረም። ሰይጣን የሚባል ፍጡር የለም። ሰይጣን ካለ ምንድን ጥያቄ ያቀርብላቸው? ማን ያሳሳተው በላቸው ክርስቲያኖች። ከዛ በኋላ መልስ የለም። ራሱ ገብተዋል። ሰይጣን የሚባል ነገር ለእኛ የግብር ስም ነው፣ የባህሪ ስም አይደለም። ሰው፣ ጂኒ፣ መልአክ፣ አምላክ ምናምን የባህሪ ስም ነው። ጥንት ተፈጥሯችን ሰው ነው። ግን ከአላህ ረህመት ስንርቅ ሸይጣን ልንባል እንችላለን። ጂኒዎችም እንደዛ መልካም አሉ፣ ክፉዎች አሉ። ስለዚህ ከአላህ ረህመት ሲርቁ ሸይጣን ይባላሉ። የግብር ስም ነው ሸይጣን በነገራችን ላይ የባህሪ ስም አይደለም። ልክ እንደ ሌባ፣ አጨርባሪ፣ ሐሰተኛ ምናምን እንደምትለው አይነት ማለት ነው። ግልጽ ነው። እንደዛ አይነት ነገር ነው። እና ሌላው ደግሞ ምንድነው ሁለተኛው የክፋት ምንጩ የሞራል ኢቭር ላይ ወይም ግብረ ገባይ እኩይ የሚባለው ነገር ላይ አጠቃቀማችን ነው። ለምሳሌ ድማሚትን ታስታውሳለህ? ሲሰራው ኖቬል ሲሰራው ያ ሲድናዊ ኖቬሉ ማለት ነው ሲሰራው ለመልካም ነገር ብሎ ነው፣ ለሃይድሮኤሌክትሪክ ለምናምን ይሆናል ብሎ ነው የሰራው። ሰዎች ግን አንደኛው የዓለም ጦርነት ነው፣ ሁለተኛው የዓለም ጦርነትን አካሄዱበት። ከዛ በዛ ገንዘብ ምን ማድረግ ጀመረ? በጣም ትንትን ብሎ ለሰላም አስተዋጽኦ ያደረጉ ሰዎች በአመት በዚህ ብር ይሸለሙልኝ በተቀመጠው ብር ማለት ጀመረ። ስለዚህ አጠቃቀማችን ነው የሚወስነው። ብረት እኔ ከመሬት ላውጣ እችላለሁ። ሽንኩርት ቢላዋ አድርጌ ሽንኩርት ከትፍበታለሁ። አንዳንዱ ሰው ደግሞ ጩቤ አድርጎ ይሰራና ምን ያደርግበታል? ሰው ይወጋበታል። በቃ እነዛ ማለት አጠቃቀማችን። ኢንተርኔቱን ተመልከተ፣ ቴክኖሎጂውን ተመልከተ። ስለዚህ ምን ይላሉ ስኮላሮቻችን፣ የኛ ሙስሊም ስኮላሮቻችን በሁለት መልኩ ሞራል ኢቭል ምንጩ በሁለት መልኩ ነው ያለው ይላሉ። አንደኛ ላኮፍ ነው፣ መልካም ነገር አለመኖር ነው። በዓለም ላይ 80% የሚሆነው የዓለማችን ሀብት ጥቂት በሚሆኑ በ20% ሰዎች በሞኖፖል ተይዟል። በዓለም ላይ ረሃብ ያለው ወይም ደግሞ ድህነት ያለው ተስማሚ ለእርሻ ቦታ ሳይኖር ቀርቶ ወይም ደግሞ ምግብ ታቶ ሳይሆን ስግብግቦች ስለያዙት ነው። ደግነት፣ ቸርነት የሚባል ነገር ቢኖር ኖሮ በዓለም ላይ ረሃብ አይኖርም ነበረ። በቂ የእርሻ ቦታ አለን፣ በቂ ምድር አለን። ሰው የሚጠበጠው ምን የሚለው እስራኤልና ፍልስጤምን ብትመለከት፣ ሩሲያና ዩክሬን ብትመለከት በቂ የሆነ ቦታ ለሰዎች መኖሪያ አለ። ምንም እንትን ስግብግብነት ነው የሚያሳየው። ኢራን ከሌላ ሀገር ጋር፣ አሜሪካ ከሌላ ሀገር ጋር በዓለም ላይ አጠቃላይ የምትመለከታቸው እንጂ የሆነ ሳለ ላይ ቦርደርና ባውንደሪ ራሱ ይወድቃል እኮ ራሱ አይደል? ቦርደርና ባውንደሪ ሰው ነው የሰራው ራሱ። ስለዚህ የሰው ልጆች አንድ እስከሆኑ ድረስ ግሎባል ሜንታሊቲ እየመጣ ሲመጣ በኋላ ላይ መውደቁ አይቀርም። ግን ያው ግሎባላይዜሽንም ለመጥፎ ነገር ከተጠቀምክበት ያው ምዕራባውያኖች አሁን እንደሚያደርጉት ማለት ነው የእነሱን ስልጣኔ፣ የእነሱን ባህል፣ የእነሱን ነውር እንደ መሳሪያ አድርገው ስለሚጠቀሙበት እንጂ ግሎባላይዜሽን፣ ቴክኖሎጂ፣ ትራንስፖርት፣ ኤርፖርት፣ ሃይድሮፖርት፣ ላንድ ፖርት ነው የሚባሉ ነገሮች በራሳቸው ችግር አይደለም። ቴሌኮሙኒኬሽንም በራሱ ችግር አይደለም። ቴሌፖርት፣ ቴሌግራፍ፣ ቴሌስኮፕ፣ ቴሌቪዥን፣ ቴሌፎን ምናምንና የተለያዩ ነገሮች ፎን በሆኑ ቴሌ በሆኑ ፋር በሚባሉ ነገር ላይ በራሱ ችግር ያለው ነገር አይደለም። እና ምን ለማለት ፈልጌ ነው አጠቃቀማችን ነው የሚወስነው እንጂ እንትን ነው። አንደኛው ቢላዋ እንዳልኩ ብረት ነው። ሁለቱ ማቴሪያሉን አውጥቶ ግን የተጠቀመበት ሜንታሊቲ ነው፣ ማይንድ ሴት ጋር ነው ችግሩ ያለው እንጂ አላህ ጋር አይደለም ችግሩ ያለው ማለት ነው። ሞራል ኢቭል ላይ ጥያቄ ካለ ስለዚህ በሽታንም ስናጠናቅቅ ምን ብለን ነው የምንዘጋው ኡስታዝ? በሽታ የጤና አለመኖር ነው፣ ፕሮሰስ ነው። አንደኛ ነገር የጤና አለመኖር ነው፣ ዲስኦርደር ነው። የሆነ ነገር ውስጥ የሆነ ነገር ወይ ከአመጋገብም ሊሆን ይችላል፣ ከተለያየ ነገር ሊኖር ይችላል። አንዳንድ ሰዎች ደግሞ በህፃንነታቸው እናታቸው ማህፀን ውስጥ ደግሞ ጄኔቲክስ ሜካፕ የሚባል ነገር አለ። ዲፎልት በሚሆንበት ሰዓት ላይ ነው እንዲህ አይነት ነገሮች የሚፈጠሩት ማለት ነው። የኦቲዝም፣ ዳውን ሲንድረም የመሳሰል ADHD የሚባሉት ኦቲዝም ደግሞ የሴሌክቲቭ ኦቲዝም የሚባለው የምንድነው ፐርፔቹዋል የሚባለው እንደገና ደግሞ የእንትኖች ማለት በሞባይል ማየት የሚመጡ ነገሮች ምናምኖችም አሉ። ጄኔቲካል ሜካፖች ዲፎልቶች የሚሆኑ ነገሮች አሉ። እነዚህ ነገሮች ከጤና እክል ነው፣ የጤና እክል ነው በሽታ ራሱ ማለት ነው። ግን ያ ነገር ቢሆንም አላህ ለምን ፈቀደ የሚለው ነገር ጥያቄ መጠየቁ አይቀርም ማለት ነው። አንተ ህፃን ሆነ እናትህን አላህ ይጠብቅልህን እናትህን ኦፕራሲዮን ሲያደርጓት ብታዩ እና ሲቀዷት ወዷን ብታዩ ምንድን ነው የምትለው አንተ? በአንተ ሜንታሊቲ በአንተ አንደርስታንዲንግ እናቴን ሊያድኗት ነው ብለህ ታስባለህ? በጭራሽ። ተመልከት እንግዲህ የአንተ ስኮፕ ትንሽ ነው፣ ያኔ አንደርስታንድ የምታደርገው ነገር አይደለም። ስለዚህ ያን እናትህ ከተሰፋ በኋላ የተሰፋው ነገር ገመዱ አብሯት ከእናትህ ጋር አይኖርም? ይኖራል። ኦፕራሲዮን በኋላ
ግን እስከ መቼ ነው የሚኖረው? ጊዜያዊ ነው ወይስ ዘለቄታ ያለው ነገር ነው? ጊዜያዊ ነው። ባዕድ ነው ወይስ አብሯት ያለን ነው? ባዕድ ነገር ነው። እንደዛ ማለት ነው። ዓለም ላይ ያለው ነገር እንትን ነው። በቃ እስከሚድን ድረስ እናትየው ትታገሳለች። ህፃኑ ግን ላይታገስ ይችላል፣ ቆስሏል። ለምን? ሜንታሊቲ እሱ ትንሽ ነው። ስለዚህ አላህ ታግሶ የቂያማ ቀን የፍርድ ቀን የሚባል ነገር አለ። ወረታና ጸፌታ ምንዳና ትሩፋት ስርጉትና ትርሲት ከአላህ ዘንድ ይገኛል ከኔ ዘንድ ይገኛል ብሎ ሲናገር እኛ መታገስ ሲያቅተን ነው ይህ ነገር ለምንድን ነው ሶሉሽን የማያገኘው እያልን ምንቸኩለው እንጂ አላህ እጅግ በጣም ታጋሽ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 46 ላይ እኔ አላህ ያለው እሰማለሁ ይላል። እያየና እየሰማ የሚታገሰው ነገር እንደ አላህ ታጋሽ አለ እንዴ? የለም። ትዕግስተኛ ነው። ስለዚህ አላህ ፈራጅ ብቻ አይደለም፣ ትዕግስተኛም ነው። ሁሉን ቻይ ብቻ አይደለም፣ አዋቂም ነው። አዋቂ ብቻ አይደለም፣ ራሱ ቸር ነው፣ አልከሪም ነው። ስለዚህ በእኛ አይደለም የምንለካው አላህም ማለት ነው። ያላህን እውቀት፣ ያላህን ዓላማ ኢላማ፣ ያላህን እቅድ፣ ያላህን ቀደር በዚህ አይደለም የምንወስነው ማለት ነው። እንግዲህ ጥያቄዎች ነው የጠየቀው። እንደዛ ያው ራሱ አንተ እናት ማህፀን ውስጥ እያለ አይን እጅ እግር ምናምን ታፈራለህ አይደለ? አይን ለምንድን ነው የምታፈራው? እናት ማህፀን ውስጥ እያለ ለማየት ነው አይደል? ስትወጣ የሆነ ብርሃን ከሚባል ነገር ጋር አይተህ ለማየት ነው አይደለ? ጆሮስ የሚባለው ከሳውንድ ጋር ኮምቢኔሽን ፈጥረህ ለመስማት ነው አይደል? የሆነ ፐርሲቭ አድርገህ ሳውንድ ማለት ነው። እግር ደግሞ የሆነ አስፋልት የሚባል ነገር ካለ አሁን ጥያቄ የሚነሳው አንተ እናት ማህፀን ውስጥ እያለ አይን የምታፈራው የሆነ ብርሃን የሚባል ነገር ጋር ከእሱ ጋር ተገናኝተህ ለማየት ነው። ጆሮ ደግሞ ከሳውንድ ከሚባል ጋር ተገናኝተህ ለመስማት ነው። እግር የሚባለው ደግሞ አስፋልት ከሚባለው ጋር ተገናኝተህ ለመሄድ ነው ብትባል አንደርስታንዲንግ ሌቭል ይፈቅዳል እንዴ? አይፈቅድም። እንደዛ ማለት ተመልከት። እና የእኛ ስኮፓችን በጣም ጠባብ ነው እና በእኛ ስኮፓችን ክሬሽንን ራሱ ዩኒቨርሱን ራሱ በአጠቃላይ እንትን ማድረግ አልቻልንም። ኮምፕሬንድ ማድረግ ያልቻልን ሰዎች ክሬተሩ ደግሞ ፕላኑና እቅዱን ይሄ ነው ብሎ ከነገረን በኋላ በእኛ ሌቭል ለምን አንመዝነውም የሚለውን ነገር ማድረግ የለብንም ከሚለው አንጻር ነው። ይህን ይመስላል እንግዲህ ጥያቄ በትክክል ባገቡ ከመልስ አላውቅም። ሹክረን። አይ በጣም ተመልሶልኛል። ከዚህም በኋላ ሲኖርብኝ የመጣው ጠይቃለሁ ኡስታዝ። ሹክረን በጣም ቴሌግራም ሊንክ አለልህ እየገባ እንትን በል እዛ ጋር አንብብ። የሚነበቡ ነገሮች ማንበብ ሙሉ ሰው ያደርጋል። ይህንን ነው የምልህ። እሺ ኡስታዝ ቶፊቅ ተውፊቅ አላይ ቻርጅ የሆነ ስፐርም ሴል እና ኤግ ሴል የእናትና የአባትን ከመገናኘታቸው በፊት ስፐርሙ ምን ነበረ ወይም እንቁላሉ ምን ነበረ? ሴሉ ምን ነበረ? ሁለቱ ነው አይደለ? አላይ ቻርጅ የሆነ ስፐርም ሴል እና ኤግ ሴል ፈርቲላይዝ ሲያደርግ ነው ራሱ ቶፊቅ የመጣው አይደል? ያ ሴሉ ምን ነበር ከዛ በፊት? ሞለኪውል አይደል? ያ ከሞለኪውል በፊት ምን ነበረ? አተም። ከአተሙ ደግሞ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ ደግሞ ኤተር ነው። ሳይንስ እዚህ ጋር ነው የቆመው። ኤተር ስፖትላይት ነገር ናት። ያደገችው በምንድን ነው? ዴቨሎፕ ያደረገው የኑላ ፕሮሰስ አሁን ቶፊቅ የሚባለው ጋር የደረሰው ኦርጋናይዝድ የሆነ ፉድ ነው። አንተ እኮ ምግብ ነህ ራሱ። ያው የምታየው አካል በምግብ ነው የዳበረው አይደለ? ስለዚህ ሰው የሁለት ነገር ውቅር ነው፣ የአካልና የአእምሮ ውቅር ነው። አእምሮ ደግሞ ዴቨሎፕ ያደረገው ያቺ ስፖትላይቷ እያደገች የመጣችው በምንድን ነው? ልክ አካልህ ዴቨሎፕ ያደረገው ኦርጋናይዝድ ፉድ የሆነው በምንድን ነው? በምግብ እንደሆነ ሁሉ አእምሮ ደግሞ የሚያድገው በምንድን ነው? ያቺ ስፖትላይቷ እያደገች በምንድን ነው? ስፖትላይቷ ያደገችው ነው። ስፖትላይቷ ያቺ ማይንድ የምትባለዋ ነገር እያደገች የመጣችው በምንድን ነው? በኢንፎርሜሽን አእምሮ በኖሌጅ ነው። በንባብና በኖሌጅ ነው። ይሄ ነው ምግብ ነው እሱ። ስለዚህ የሰው ልጅ አእምሮ እንደዛ ነው፣ ቀንጨራ ነው ራሱ ማለት ነው። ፋይቭ ሴንስ የሚባሉት ታውቃለህ? አምስት የስሜት ሕዋሳት ምንድን ናቸው? ማየት፣ መስማት፣ መዳሰስ ምናምን አምስት አሉ አይደል? ኢነር ፋይቭ ሴንስ የሚባሉት ታውቃለህ? ሳይኮሎጂ እሱ ፊዚዮሎጂካል ኔቸራችን ነው። ሳይኮሎጂካል ኔቸራችን ጋር ታውቃቸዋለህ? አምስቱ የስሜት ሕዋሳት ውስጥ ያሉት አላውቃቸው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን፣ ሚሞሪ፣ እነዚህ አምስቱ። ስለዚህ ኢማጂኔሽን እንዳይን ነው ውስጥ ነው የሚያገለግለው። ኢማጂን የምታደርግበት ምናብ ይባላል በአማርኛ። ከዛ ሁለተኛው ደግሞ ምንድነው? ሜዲቴሽን ነው፣ ማሰላሰል፣ ተመስጦ ይባላል። ሶስተኛ ደግሞ ምን አለ? ቶት አለ፣ ቲንኪንግ፣ ማሰብ። አራተኛው ደግሞ ኮምፓሬሽን፣ ማመዛዘን ነው። በእነዚህ ካለፈ አንድ ነገር አምስተኛውና የመጨረሻው ደግሞ ሚሞሪ ነው። ሚሞሪ ማለት ትውስታ ማለት ነው። ሚሞሪ ደግሞ ሁለት ክፍል አለ።
ሾርት ተርም ሚሞሪ እና ሎንግ ተርም ሚሞሪ የሚባል አለ። ሾርት ተርም ሚሞሪ የሚይዘው እስከ 19 ድረስ ነው። ስለዚህ የሰው ልጅ ትልቅ ፍጡር ነው። ገብቶሃል? ማይንድ የሚባለው ከእንስሳ ጋር የሚለየው ነገር አንደኛው ይሄ ነው። አቅል የሚባለው ነገር ስላለው ነው። ሁለተኛ ደግሞ ቀውል ስላለው ነው። አርቲኩሌት ስፒች ሀሳቡና ስሜቱን ከእንስሳ በተለየ መልኩ መግለጽ ይችላል ማለት ነው። ሶስተኛውና የመጨረሻው ደግሞ ግብረ ገባዊ ተጠያቂነት አለው ሰው፣ ሞራል አካውንታቢሊቲ። አንድ እንስሳ ከእናቱም ከእህቱም ከሴት ልጁም ጋር ተራክቦ ሊያደርግ ይችላል። ሐራም ነው ብሎ ግን አላህ ዚና ነው ብሎ አይጠይቀውም። ሰው ግን የሞራል አካውንታቢሊቲ ያለበት የቂያማ ቀን ማለት ነው። በምንድን ነው እንትን የሚለው? ንያ የሚባል ነገር አለ። በነየተው ነው ራሱ ስራ የሚለካው በንያ ነው ብሏል ሰለላሁ ዐለይሂ ወሰለም። በአንድ ሐዲስ ላይ ደግሞ ሰዎች ተቀስቅሰው ብይንና ፍርድ የሚያገኙት በንያቸው ነው ተብሏል። ስለዚህ የንያ ባለቤት ነው ሰው። ትልቅ ፍጡር ነው ሰው ቶፊቅ። ስለዚህ እንደዛ ነው። ያንን ማንነትን ውስጥ ያለውን ስኮፕን እያሰፋ ያቺ ስፖርት ላይ ታይ የነበረችዋ ነገሮች መዳበር የሚችለው በምግብ ነው። ምግቡ ደግሞ ምንድነው? እውቀት ነው፣ ኖሌጅ ነው፣ ኢልም ነው። ስለዚህ ያንን ነገር ማድረግ የምችለው ደግሞ አንብብ ለማለት ፈልጌ ነው። ቴሌግራም ላይ ቻናሎች አሉ፣ የተለያየ ምግቦች አሉ። እኛ ጋር ኮንዶሚስቶ አለልህ፣ ሚኒስትሮኒ አለልህ፣ የበግ ካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሰንዱቅ እስኩስቴ አለ። አንተ ብቻ ሳይክልን ይዘህ መጥተህ ቡፌ ነው፣ እግርህን እንዳይደክምህ በሳይክል እየዞርክ መብላት ትችላለህ ለማለት ፈልጌ ነው። ጨርሻለሁ። እንበላለን ኡስታዝ፣ ሹክራን ነሽ። ጥጦም አለ፣ የተፈጨም መኮረኒ አለ፣ ፓስታ የተቀቀለ ጥሬም አለ። እንደ ፍላጎታችሁ ሁሉም አለ። እሺ ቶፊቅ፣ ሁሉም መልስ ተመለሰልክ? ጃቢሩ አሁን ጀላቢያውን እለብሳለሁ እንትን ነው። እሺ ብቻ ኡስታዝም ያለክ ነገር ወሳኝ ነገር ነው። ቅድም እንደነገርኩክ እንትን ነው፣ ጥያቄውን በደንብ ስለሚረዳው ነው። እኔም በደንብ ነው የመለሰልኝና ለዓለም እንዳልመልሰው አድርጎ ነው በቃ ጠምዝዞ ያስቀመጠኝ። ኡስታዝ ትንሽ ችግር አለበት ሲመልስ ጠቅጠቁ የሚለቅ አረዳድ በደንብ ይፈልጋልና ከዚህም በላይ ለመረዳት ራሱ በደንብ አሁን ለመረዳት ራሱ መማር አለብኝ እኔ በደንብ ከዚህም በላይ ራሱ ለመረዳት ጭንቅላትና ሆድህን ሰፊ ማድረግ አለብህ። ካልሆነ ይከብዳል። ቁንጣን ነው የሚይዝህ። ገባካ? ሆድህንን ጭንቅላትን ሰፋ አድርገህ ሳይክልን ይዘህ እንግዲህ የተነገረህን ምግብ እንትን ማለት ነው። እና መቼም መርሳት የሌለብህ ነገር አንተ አላህ እንድታደርገው አስገድዶ ያደረግከው ነገር ለሱ የሚጠቅመው ነገር የለም፣ ለራስህ። ይህንን አትርስ፣ መቼም መርሳት የለብህም ማለት ነው። ብትሰተር ለራስህ ነው። ዲንክ ላይ ጎበዝ ብትሆን ለራስህ ነው። ሰው ባትሳደብ ለራስህ ነው። ሰው ብታከብር ለራስህ ነው። ሰው ባትገል ለራስህ ነው። ሰው ብትገል ለራስህ ነው። ዱርዬ ብትሆን ለራስህ ነው። ጨዋ ብትሆን ለራስህ ነው። ሁሉም ነገር ማንም ሰው ለራሱ ነው። ገባክ አይደለ? ሜቢ ቤተሰቦችን ሊወቀሱበት ይችላሉ ወይ ጓደኞች። በተረፈ ግን ቁጭ ብለህ ትተሳሰባታለህ ከአምላክ ጋር። ምናልባት ሰዎችን አጭበርበረ በጓሮ በኩል የሆነ ነገር አድርገህ ልታልፍ ትችላለህ። አላህ ጋር ግን እንደዚህ አይሰራም። ስለዚህ ለሰራከው ለእያንዳንዱ ነገር ኃላፊነት አንተ ትወስዳለህ። አላህ ደግሞ ኃላፊነት ባልሰጠክ ነገር ላይ አይጠይቅም። ለምሳሌ አንተ ወንድ ስትሆን ምርጫ አልተሰጠማ፣ ወንድና ሴት ሁን ተብለክ። ስለዚህ አላህ ለምን ወንድ ሆንክ ብሎ አይጠይቅም። ምክንያቱም ኃላፊነት አልሰጠህም። ጾታን በመምረጥ ላይ ኃላፊነቱን የወሰደው አላህ ነው። እሱ ነው ወንድ ትሆናለህ ሴት ትሆናለህ ብሎ እንትን ያለው። ስለዚህ አላህ ኃላፊነት ባልሰጠ ነገር ላይ አይጠይቅህም፣ አይመነዳህምም። ግን ኃላፊነት በተሰጠ ነገር ላይ ብትበረታ፣ መልካም ብትሆን፣ መጥፎ ብትሆን፣ ምንም ነገር ብታደርግ ለራስህ ነው። ስለዚህ የሚጠነቀቅ ቢኖር ለራሱ ይጠንቀቅ ነው ጨዋታው። እና ይሄን ነው ምልክ። በርታ፣ በቃ መከታተል ነው። እሺ እኛም እኔ በነገራችን ላይክ እስልምና ላይ ብቻ ሲሆን እኔ አምላኬን በጣም የምወደው ልታዘዘው የምፈልገው የመጀመሪያው በቃቺ ጥቅም እንዳትነካብኝ። ገባ አይደለም? በመጀመሪያው ነገር ምንድነው እኔ አምላኬን ማስደሰት እፈልጋለሁ። ገባ? ሁለተኛው ነገር ደግሞ የለውጡ ተቋዳሽ ሆነ እፈልጋለሁ። ጥቅሙ ለራሱ ነው። ስለዚህ ማንም ምንም ነገር ለማድረግ ቢፈልግ ለራሱ ሲል ያደርግ ነው ማለት። ሁሉንም ነገር እንተሳሰባለን እና እንደው አንዳንዴ ነገሮችን ሳስባቸው የሆነ በቃ አላህ ይቅር እንደሚል ማህሪ እንደሆነ አዛኝ እንደሆነ ስታስበው የሆነ ያጽናናሃል እንጂ እኮ እኛ እንደ ስራችንማ ስንት እኮ ሰዎች የማያውቁት በውስጣችን የያዝናቸው ስንት ያበላሸናቸው ነገሮች አሉ፣ ያጠፋናቸው። ገባ ካለ
እንትን አይደለ የተባለው ኃጢአት ጠረን ቢኖረው ኖር ሁላችንም ከቤታችን አንወጣም ነበር እንደ ኮቪድ። ገባ? ብዙ ነገር የተያዘ ነገር አለ። ግን አላህ ይቅር ባይ መሆኑ አዛኝ መሆኑ እሱ ያጽናናናል። በዚህ ደግሞ ከተጽናናን ምንድን ነው መልካም ነገር ለማድረግ የተጋን መሆን መቻል ነው ያለብን። ገባ ካለ ያው መልካም ነገር ብታረጉ በመልካም ስራ አስከትሉበት ስለሚባል ማለት ነው። ስለዚህ የሰው ልጅ ደግሞ መልካም ነገር እንዲያደርግ ደግሞ የአምላክ ትእዛዝ እንዳለ ሆኖ ሁሉም ነገር እንዳለ ሆኖ የሚጠቅመው ነገር ምንድነው? የሰው ልጅ ከሚሰማው ከሚያየው ነገር ራሱን መጠበቅ መቻል አለበት። በምትሰማው የምታየው ነገር ላታውቀው ትችላለህ፣ ግን አንተ ላይ ተጽዕኖ ይፈጥርብሃል። ስለዚህ አዋዋልህን መወሰን። ገበሬ መሆን የፈለገ ሰው እንግዲህ ከአናጢዎች ጋር የሚል ከሆነ ችግር ነው። በሬዎቹን ወስጄ ከሞፈሩ ጋር በሚስማር ካላሳሰርኳቸው ብሎ ይገግማል፣ ሊያለቅሱላ ይችላል። ስለዚህ ገበሬ መሆን የሚፈልግ ሰው ከገበሬ ጋር ነው መሆን ያለበት። አናጺ መሆን የሚፈልግ ከአናጺ ጋር። በቃ ሁሉም መሆን ወደሚፈልገው ነገር ነው መዋል ያለበት። ገባክ አይደለ? እና ይሄ ነው በትንሹ ነገር። አልሐምዱሊላህ ለእስልምና ሃይማኖት አላህን ስለምንገዛ አላህን ስለምናመልክ። እንግዲህ ትልቁ ነገር ደግሞ የአላህ ድጋፍ ነው። ገባ? እሱ ካልደገፈን፣ እሱ ካላበረታን፣ እሱ ካላገዘን እኛ ምንም አይደለንም። ገባክ አይደለ? ሜቢ እንዲህ በሰዎች ፊት ትልቅ ተወዳጅ ምናምን መስለን ልንታይ እንጂ ይሄ ውሸት ነው ሁሉም ነገር ከአላህ ውጪ ማለት ነው። እና እንዲህ ነው እልሃለሁ። እሺ ጀብሮ ሽክራን። እሺ እና በርታ። እሺ በተረፈ እንላለን። አብዱ አለክ አለኝ ጃ እንባህ መጣ አይደለ? በጣም ስሜት የሚነካ ነገር ተነጋገርኩ። እንዲህ በጣም እኔ ራሴ እኮ በቃ ሌላ ሀሳብ ውስጥ ገባሁኝ። ስንት ነገር ምናምን እችኛዋን ልጻፋት እንዴ ምናምን ነገር ስልክ ቁጥር መጻፍ ጀመርካ? ደውለህ ይቅርታ የምትላቸው ቆይ ኮንታክት ውስጥ ልግባል እንዴ? ትቀልዳለህ? ግባ አባ ግባ እንዳትወጣ ግባ። ምንድነው ቲክቶክ ምንድነው የሚፈልገው? እኔ ቀደም እንቅስቃሴ የለም እሺ ብዬ ከፍቼ መካ ምናምን እንትኑን ከፍቼ አስቀምጥኩኝ። አይ በቃ አሁንማ ኮፒ እያረክ ነው እሺ ብዬ ሪስትሪክት በቃ እንትን የሆነ ትራፊክ በዚህም ሲቀጣለን እንደዛ ቲኬት ነው ሲቆረጥብኝ ነበር። አሁን ብለደቅ እሺ ብዬ ተውኩ። ስከፍት አልተንቀሳቀስክም ብሎ ሪኮመንድ አይደረግም እሺ ብዬ እንትን ስል እንደውም ሪኮመንድ ለዚህ በቃ የሀገር ቲኬት ነው የተቆረጠብኝ ብለው ሰደው በቃ ጠቅላላ ማለት በሁሉም ነው የቀጡ ሪኮመንድ አይደረግም ላይ በመጀመሪያ ምንድነው ያልሰማኝ ነገር ቲክቶክ አተመቸውም፣ ተደብረዋል። ይህንን አምነ መቀበል መቻል አለብን። በመቀጠል ደግሞ የከፈትከው ቪዲዮ ከዩቲዩብ ላይ ከሆነ እሱንም እንትን ይልብሃል። ገባካ? እኔ አሁን አይተካለ ቤት ስከፍት እኮ ሙሉን አላሳይም፣ ጫፏን ነው የማሳየው። ካልሆነ ዘግቶብኝ ነበር እኮ ባለፈው። ኦኬ እኔማ ወዲያው 10 ደቂቃ አለ። እሺ እሱን ተውኩት። ከዛ ከከፈትኩኝ በኋላ ኖርማል ስከፍት ደግሞ እንትን እያለ መንቀሳቀስ አለበት ግዴታ የሆነ ነገር ስክሪኑ ላይ። አዎ አንዳንዴ ብትንቀሳቀስ ምናምን ደግሞ የበለጠ ዘለቂታ ይኖረዋል ከእጅ አልፎ ማለት ነው። በሁለቱም እንትን ብሎ ለዛ ነው አሁን እንዳይታይ ምናምን ስለ ለዚህ እኮ አንዳንዴ ለምን እግርህን አታሳየንም አንተ? እጅህን ሁሌ የእግር ጓንት የለም ብለክ ነው? እሺ አብዱ ትቆያለህ ወይስ ትወጣለህ? አሁን እኮ ያንተ ፕሮግራም ሰዓት ደርሷል። እዚህ እስከ ማታ 5 ሰዓት የምተኛበት ሰዓት ይታወቃል። እስከ 4 ሰዓት ላይ 3 ሰዓት ላይ ጠብቁኝ አይነት ነበረች ላሽተ ያለች ነው። እኛ እንቀጥላለን እስከ 6 ሰዓት ትመጣለህ እስከ 12 ማለት። እሺ ስማ፣ የምዘጋ ከሆነ አንዴ እፈልግሃለሁ ልደውልልክ። እሺ እንትን ኡስታዝ ሰላ እንግዲህ እኛ እንግዲህ ብዙ ነገር ነው የሰማሁት። አሁን ኡስታዝ ሲያብራራ ራሱ ጸጥ ብዬ በቃ ትምህርት ቤት ያለው ነው በቃ እየሰማሁኝ ምናምን ነገር ከበድ ተማሩ በደንብ የቴሌግራም ጻፉላችሁ። የኡስታዝ ቴሌግራም አንዴ ከታች ጻፉት። በቃ አሁን ብዙ ሰው ከመጀመሪያ ምን ታደርጋላችሁ መሰላችሁ? የኡስታዝ ቴሌግራም ቻናል ትገቡና የመጀመሪያው ፖስት ጋር ትሄዳላችሁ። ከዛ ጀምራችሁ በፕሮግራም አንዳንድ ፖስት ይወቅ። ከዛ ኋላ ሌላ ሰው ነው የምትሆኑት። ዘሞመት ያን የቻናል ላይ የተፖስተው ነገር ግማሽ ድረሱላ ካነበባችሁ ማለት ነው ሌላ ሰው ነው የምትሆኑት። በቃ ሌላ ሰው ነው የምትሆኑት።
ምን ታደርጋላችሁ? ዝም ብሎ ጆይን ማድረግ አይደለም። የኡስታዝ ቴሌግራም ላይ ስገቡ ሲሪየስ ፕሮግራም ይዛችሁ ነው። እሺ የኛ ቴሌግራም ስገቡ አፕዴት ነገር ነው፣ እንደዚህ ያለ እንደዚህ ወይ ደግሞ ወቅታዊ ነገር ምናምን ልንጽፍ ይችላል። እዛ ኡስታዝ ጋር ስገቡ ደግሞ ትምህርት ቤት ነው የምትገቡት፣ ቀጥታ ማለት ነው። ቀጥታ የመጀመሪያ ፖስት ጋር ትሄዳለህ። ከዛ የመጀመሪያ ፕሮግራም ዛሬ ቀን 1 በዚህ ሳምንት ወይ በዚህ ቀን የመጀመሪያውን ፖስት ታነባላችሁ። የመጀመሪያውን ፖስት ስታነቡት የሆነ ትምህርት ታገኛላችሁ እንዴ በቃ። ከዛ ሁለተኛውን ፖስት ታነብ፣ ሶስተኛውን ፖስት ታነብ፣ አራተኛውን ፖስት ታነብ። በቃ አተምረህ የሆነ መሀል ስትደርሱ እንጃ 100 ፖስት ካነበባችሁ በኋላ ራሱ ተመሳሳይ ሰው አትሆኑም። ከዛ በኋላ ሌላ ሰው ነው የምትሆኑትና አስቀምጡ፣ ከታች አስቀምጡ። የመጀመሪያውን ፖስት ለማግኘት በመኪና ካሉን አይደርሱም፣ በሩቅ ነው በጣም እሱ ራሱ የሆነ ያልሄዱና አንዳንድ እያላችሁ አንድ ፖስት ዛሬ ከነገ ምናምን ኃይለኛ መድኃኒት የሚላቸው ኃይለኛ ማለት ነው። ኃይለኛ መድኃኒት የሚላቸው ብዙዎች ራሳቸውን ከጉሊት ወደ ጉልላት ያሳደጉት እንግዲህ የኡስታዝን እንትኖች አንብቦ ነው። ጽሁፎች አይደለ እንደ ኡስታዝ እታች ጻፉ፣ አንድ ሊንኩን ጻፉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴ ዮሐንስ ላግባ ይላልና አግባ አንድ ጥሩ ሴት ፈልገህ ብየዋለሁ። ለምን እንደሚያማክረን አልገባኝም። ላግባ ይላል ጎልጋ ቆሞ ይሆናል ኡስታዝ፣ ጎልጋ ቆሞ ይሆናል እየተጮኸ ኳስ። ያው እስቲ ያግባ ማግባት ፈልጎ ሐሳብ አለው እኛ እንደዛ እያለ ነው ያለው። እንግዲህ ጠይቅ፣ ጥያቄም ካለው ይጠይቅና እንወጣለን። እኛም እኔም እወጣለሁ። ያው እንደነ ጃቢር ያሉ አንድ ለእናቱ ሺህ ለጠላቱ የሚባሉ ሺህ በክንፉ ሺህ በአክናፉ የሚባሉት እንደነ ጃቢር ያሉ ሰዎች ከጉዲት ወደ ጉልላት፣ ከቀንበር ወደ መንበር፣ ከእስራት ወደ አርነት ከፍ ያሉት በመጠየቃቸው ነው። እና ገብቶ ይጠይቃል ጃቢር። ጠይቀው ዮሐንስ የት አለ? ዮሐንስ ፖለቲካ ትቅርና ዮሐንስ ግን ገብቶ ይጠይቅ። የትኛው ዮሐንስ አስገብቼዋለሁ እኔ አብዱ እንትን ሄሉን ግን ከኡስታዝ ጋር ብናስተዋውቃት ለትውውቅ እኛን እንደ ሰው አትቆጥርንም ከዚህ በኋላ በቃ ኡስታዝ ሄሉን ተዋወቃት። ዝም ብላችሁ ጭነት አትጫኑ። በኋላ ማራገፉ ላይ ልትቸገሩ ትችላላችሁ። አድካሚ ነው የሚሆነው። ተው በቃ ሄዱማ ከኡስታዝ ጋር ካስተዋወቅናት በቃ የለም ተሰነባብተን ነው ጃ እንትን ሆና ነው ትመጣ እንድታስተምረን የምትመጣው። አንተማ አይበልጥብኝም ብለው ማራገፉ ከባድ ነው ብያችሁ ነበረ። ያው አራገፋችኋት። ዮሐንስ ገብቷል። ዮሐንስ እስቲ ምንድነው ሀሳብ? ዮሐንስ ምንድነው ላግባ ይለኛል። አስሬ ከስሮ ነው። እንዴት አመሻችሁ? ሰላም ነው ዮሐንስ? እንዴት ናችሁ? ምንድነው ላግባ እያልክ የምትለው? አላልኩም። ምን እንደዛ ምንድን ነው ያልከው ታዲያ? አላስገባላችሁኝ እኮ ላግባ እያልክ ከስር ትጽፍ ነበረ። አጻጻፍ ራሱ ጠፋብኝ ማለት ነው። ነገር አገባኝ። እሺ ጥያቄ አለኝ ልጠይቅ? አዎ ጠይቅ። እንግዲህ እስቲ አብዱ ከሪምም ስላለ ለሱ ደግሞ እንስጠው እኛ ነን ስናወራ የነበረው ማለት ነው። እሺ እሺ ምን መሰለህ ኡስታዝ፣ ምን ማለት እንትን ቁርአን ላይ ነው። ቁርአን የማን ቃል ነው? ሙሉ አብዱከሪ መልስለት። የፈጣሪ ቃል ነው ቁርአን፣ የአምላካችን አላህ ቃል ነው። ኡስታዝ ቀጥሎ ነው ረጅ ከጠዋት ጀምሬ እስከ 6 ሰዓት እያወራሁ እንደዛ እኮ ጸጥ ያልኩት እንትን ቆይታ ተከፈል። አረ ጠዋት እስከ ምናምን ቆይቼ ከዛ ከሰዓት ድጋሚ ገብተን ነው እና ጃኳውን ተራው እሱ ነው። እንደዛ ነው። ስለ ኳስ አይደለ እንዴ ስታወራው ያልከው? ምን ኮምፕሌን ያደርጋል?
ቀጥል ከተባልክ ያላ ንግግር ነው ብሎ አለ። እሺ ቀጥል። ያላ ንግግር ነው፣ የፈጣሪ ንግግር ነው። ከሱረት ፋቲሃ እስከ ሱረት ናስ ሙሉ ለሙሉ ያላ ንግግር ነው። በመላእክቱ ጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም ሪቪል ያደረገው የአላህ ንግግር ነው። ሱረት ተውባ ምዕራፍ 9 ቁጥር 6 ላይ ከላሙላህ ይለዋል ራሱ ማለት ነው። የአላህ ንግግር ነው ይለዋል። እሺ የአላህ ንግግር ነው አሁን እንዳልከኝ ከሆነ እና ቁርአን ላይ ብዙ ጊዜ እንደዚህ የሌላ ሰው ንግግር እንዴት ነው የምትረዱት? እሱን አለ የሌላ ሰው ንግግር ኢሳ የከሌ በላይ ኢሳ መጽሐፍም ተሰጥቶኛል ምናምን የሚልበት ቦታ እንዴት ነው የምትረዱት? ያ ቦታ እንዴት ነው? አስታውስ ነው የሚለው ኢሳ የተናገረው ንግግር አላህ ለረሱል ሰለላሁ ዐለይሂ ወሰለም እየነገራቸው ነው። ኢሳ መጽሐፍን ሰጥቶኛል ያለው በረሱል ሰለላሁ ዐለይሂ ወሰለም ዘመን ነው ወይስ በራሱ ዘመን ነው ያለው? የዘመኑን ባላቅም እኔ ያ ቦታ እንደዛ አሁን ለምሳሌ እኮ ኢሳ ያለውን ነገር አስታውስ ነው የሚለው። ይኸውልህ ቁርአን ላይ አምላካችን የአላህ ንግግር ነው። አምላካችን አላህ የሚናገረው ወደ ኋላ የነበሩትን ቀሶስ እየተረከ ይናገራል። ዩሱፍ እንዲህ ባለ ጊዜ አስታውስ፣ ኢብራሂም እንዲህ ባለ ጊዜ አስታውስ ይልና ኢብራሂም ከህዝቦቹ ጋር የነበረው እንዲያደርጉ አባቱ ከኢብራሂም ጋር የተነጋገሩበት ንግግር፣ አደምና ሐዋ በጀነት እያሉ ኢብሊስ ጋር ያደረጉበትን ንግግር፣ አላህ ራሱ ከአደምና ከሐዋ ጋር ያደረገውን ንግግር፣ አላህ ከኢብራሂም ጋር ያደረገውን፣ ኢብራሂም ከህዝቦቹ ጋር፣ ሙሳ አለይሂ ሰላም ከህዝቦቹ ጋር፣ ኢሳ ኢብኑ መርየም አለይሂ ሰላም ከሐዋርያት ጋር የተናገሩትን ንግግር፣ ጥንት የነበረውን ንግግር የሚናገረው ራሱ አላህ ነው። እንዲህ ባለ ጊዜ አስታውስ፣ የኢብራሂም ወሬ መጥቶልሃል፣ የኑህ ወሬ መጥቶልሃል፣ የሙሳ ወሬ መጥቶልሃል። እንዲህ ያለ የሚናገረው አላህ ነው እየተናገረ ያለው። ከዛ ያ ብቻ አይደለም፣ ወደፊት የቂያማ ቀን ራሱ ካፊሮች በጀሃነም የጀነት ሰዎች ደግሞ በጀነት ውስጥ ሆነው ያሉትን የሚናገሩትን ንግግር አላህ የቂያማ ቀን ምን እንደሚል ለመላእክቶች ምን እንደሚላቸው በአጠቃላይ ይናገራል ማለት ነው። ያ የሚናገረውን ነገር የሚተርክልን ራሱ አላህ ነው ማለት ነው። አሁን እዚህ ጋር ተመልከት። አንተና ጃቢር የዛሬ 2 ሳምንት አካባቢ ላይ የሆነ ነገር እያወራችሁ ነበረ። የምታወሩትን ዛሬ ነው ለእናንተ ሌክቸር ሳደርግላቸው ጃቢር ከዮሐንስ ጋር ሲያወሩ ዮሐንስ እንዲህ ያለው ብዬ ብናገር ይሄ ንግግር የማ ንግግር ነው? አሁን እየተናገረ ያለው የማ ንግግር ነው? ከረንትሊ ጃቢርና ያወራ ነው። ጃቢርና አንተ የዛሬ 2 ሳምንትም የዛሬ ወርም ያወራችሁትን አሁን ለህዝቡ እየተናገርኩኝ ነው። ይሄ የሚናገረው ንግግር የማ ንግግር ነው? አንተ የኔና የጃቢርን ንግግር እያስተላለፍክ ማለት እኮ እናንተ ያላችሁትን ነገሮች ተብሎ የተባለው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ቁርአን ከመውረዱ በፊት ከ600 ዓመት በፊት የነበረውን ነው እየነገረን ያለው። ተናጋሪው ማን ነው ጥያቄው? ሱረቱ መርየምን የሚናገረው ማን ነው ጥያቄው? ሱረቱ ዩሱፍ ምዕራፍ 12ን ስለ ዩሱፍ አለይሂ ሰላም ከአባቱና ከወንድሞቹ ጋር የነበረው መስተጋብርና ሪሌሽን የሚነግረን ማን ነው ስንል አላህ ነው እየነገረን ያለው። ስለዚህ አላህ ከሆነ ተናጋሪው የአላህ ንግግር ነው ከምንለው ያንን ታሳቢና ዋቢ ያደርገን ነው እና ቁርአን ሙሉ ለሙሉ የሰው ንግግር የለበትም። አሪፍ ነው። በቃ ሻይ እኔ እዚህ ቦታ እንዴት ነው የምረዱት በሚለው ነው። ግልጽ ነው፣ ተመልሶልኛል። እና አንድ ልጨምር ቁርአን ተባለን እንጂ ለሌሎች ነበር የሚመስለው ብቻዬን ያስኩት በሞኖፖል። ቁርአን ለምንድን ነው እንደዚህ እሺ ኔትወርክ መሰለኝ። ቁርአን ለምንድን ነው እንደዚህ ራሱን እንትን ያለው? ለምንድን ነው በቃ በዚህ ልክ ራሱን በቃ ማለት ጥንቁቅ ያለው ለምንድን ነው? ማለት እኔ ብዙ አላነበብኩትም ገና ልገዛ ነው ማለት አንዳንድ ቦታ በቃ ገና ስትገባ ራሱ ይሆን ምን መሰለህ ይሄ መጽሐፍ ከአላህ ለመሆኑ ጥርጥር የለውም ምናምን የሚለው ለምንድን ነው? ራሱን እንደዚህ አይነት ብዙ ቦታ እንትን የሚልበት ቦታ አለ። ለምንድን ነው? በምንድን ነው ጥንት የነበሩ ነቢያቶች ሲላኩ በሚመጡበት ሰዓት ላይ ቀጣዩ ነብይ ይመጣል። ስለዚህ ለምሳሌ ሙሳ አለይሂ ሰላም ለሱ የወረደለት ተውራት የሚባለው መጽሐፍ ሊቃውንቶቻቸው ወይም ደግሞ ኃላፊነት የተሰጣቸው እነሱ ናቸው። ሱረቱ ማኢዳ ምዕራፍ 5 ቁጥር 43 እና 44 ላይ ስትመለከተው እንዲጠብቁ ኃላፊነት የተሰጣቸው ለነሱ ነው። ከዛ የሆነ ነገር ቢፈጠርስ
መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል የሚባል ነገር ቢገባ ቀጣይ ነብይ ይመጣል። ያ ነብይ ምን ይለዋል? መጀመሪያ በኦሪጂናል ቅርጹ ምን ወርዶ እንደነበረ ይነግረንና ከዛ አዲስ ሸሪዓ ነገር ይነግረናል። አሁን ምንድነው የሚነሳው? ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚላክ መልእክተኛ እና የሚወርድ መጽሐፍ የለም። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ። ስለዚህ ምንድነው ያደረገው? ለሌሎቹ ኃላፊነትን የሚወስደው ራሳቸው ሰዎቹ ነበሩ። አሁን ግን ምንድነው ያደረገው? ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ ስለሌለ አምላካችን አላህ ምን አለ? በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ቁርአንን እኛ ወረድነው እኛ ለእርሱ ጠባቂዎች ሆነ ይላል። በሱረቱ ፉሲላት ምዕራፍ 41 ቁጥር 42 ላይ ይሄ ራሱ ማለት ነው ጥያቄ ነው ለኔ። አንዴ ጉንጬ ልጨርስ። እንዴት ካልክ የጉንጬ ልጨርስ አንድ ጊዜ እሺ፣ ችግር የለውም እንትን ትጠይቃለህ። እና በሱረቱ ፉሲላት ምዕራፍ 41 ቁጥር 42 ላይ እንደዛ ነው። ከፊቱም ከኋላውም ውሸት አይመጣበትም። ለምን? ከዓለማቱ ጌታ የተወረደ ነው አለ። ለምን የውሸት ለምን እንደዛ አለ ስንል ጥንት የነበሩ መጽሐፍቶች የመጽሐፉ ሰዎች እውነትን በውሸት ተቀላቅለዋል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 7 ላይ እንደዛ ነው የሚናገሩ። እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ተቀላቅላላችኋል? እውነትን እያወቃችሁ ለምን ትደብቃላችኋል? ስለዚህ እውነትን በውሸት ቀላቅለዋል። ቁርአን ግን የመጨረሻው ፋይናል ስቴትመንት ስለሆነ ፋይናል ሬቪሌሽን ፋይናል ቴስታመንትም ስለሆነ ስለዚህ ከዛ አንጻር አላህ ራሱ በጣም ኢንፈሳይዝ አድርጎ የቁርአን መጠበቅ እንደሚጠብቀው ከዓለማቱ ጌታ እንደሆነ የሰው እጅ እንደማይገባበት በዛ ላይ መጨመር፣ መጨረስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል፣ ኮንትራዲክሽን ግጭት የሚባል ወይም ደግሞ ተጣርሶ የሚባል ነገር እንደሌለው በጣም አበክሮ ይናገራል። የመጨረሻ እንትን ስለሆነ ማለት ነው። ከዛ አንጻር ነው ይሄ ነገር የተነገረው ማለት ነው። ሪቪልድ የሆነው ከአላህ ስለሆነ ቀጥታ ቨርባል ሬቪሌሽን ኦፍ ጋድ ነው ብለን ነው የምናምነው። ዲክቴሽናል አይደለም ራሱ። ለምሳሌ ነቢያቶቹ እንዲናገሩ ተፈልገው ምናምን ነገር የሚባለው ነገር የለም ቁርአን ላይ። እሺ አይሽ ማለት እንደዚህ ማለት ብዙ ቦታ እንደዚህ በቃ ራሱን እንትን ስለምል ለምንድን ነው እንደዚህ ሆነው? ለምንድን ነው ውሸት ማለት ሌላ ነገር ማረጋጋጫ ሊኖረው ይገባል ብዬ ነው የማስበው። እና ለዛ ነው ምን ለምሳሌ አሁን ለምሳሌ አንድ ጥያቄ ልጠይቅ እስቲ። ኤግዛምፕል ሉቃስ 1:26 ላይ ወደ ማርያም የመጣላትና ማርያምን ያበሰራት ማን ነው? መልአክ ነው ወይስ ጂኒ ነው? መልአክ ነው። እንደዛ አይደለም እኔ የፈለኩት። አይ በምን አወቅ አላገኘህልኝ? አይ በምን አወቅ ራሱ መልአክ መሆኑን በምንድን ነው የምታውቀው? በምንድን ነው የምታውቀው? በምን አወቅ መልአክ ስለመሆኑ? ይታወቃል እኮ በምን አወቅ ነው የምልህ። ተናግሯታል እኮ ምንድነው? በምን አወቅ ነው የምልህ። ሸይጣንስ መጥቶስ ቢናገር ይሄንን ያው እዛ ላይ በምነግረው እንትን ነው እንጂ የምንሄደው በጻፉ ብቻ ሸይጣን ነው ምናምን የሚል ነገር የለም። አዎ በጻፉ ብቻ ነው። ስለዚህ ቁርአንንም ካላህ ነው በመላእክቱ ጅብሪል አማካኝነት ነው የመጣው ብዬ ብለህ ዝም ብለህ ልትቀበል ጻፉ ብቻ መቀበል ትችላለህ ቁርአኑን? አዎ እችላለሁ። ባይብልን እንደቀበል እንደዛ አይደለም። እኛ እንደዛ ነው። አሁን ይኸውልህ የምናውቀው ምንድነው መልአኩ ገብርኤል መሆኑን የነገረን ሉቃስ ነው እንጂ መልአኩ ገብርኤል ማርያም ጋር ሲመጣ እኔ ገብርኤል ነኝ ብሎ አላላትም። ከአምላክ ዘንድ ተልኬ የመጣው ነው ያላት አላላትም። ሼጣን ይሁን አይሁን የምታውቀው ነገር የለም። ደንግጣለች እሷ ራሷ። ነገር ግን በምንድን ነው የምታውቀው? በውጤቱ ነው የተናገረው ነገር። መልአኩ ፈጣሪ ከሱ ይዞ የመጣው መልእክት በሷ ህይወቱ ሲፈጸም ስታይ ያኔ ከአምላክ ዘንድ መሆኑ ማረጋገጫ መሆን ይችላል ማለት ነው። ቁርአን ላይ ከአላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ይዞ የመጣው መላኢካው ጅብሪል ነው አለይሂ ሰላም። ይዞ የመጣው ነገር ቁርአን ውስጥ የሩቅ ነገር ሚስጥሮች አሉት፣ የሩቅ ነገር ገይባት አሉት፣ ትንቢቶች አሉት። ነበ የሚባል ነገር አለ ውስጡ የተካተተ ከ20 በላይ የሆኑ ትንቢቶች አሉ። ቁርአን በዘመናችን የተፈጸሙ ትንቢቶች አቅፏል። ትንቢትን ደግሞ እንደምትመለከተው ኢሳይያስ 41:7 ላይ የሚመጣውን ነገር ሳይደርስ ይንገሩኝ ነው የሚለው። ከሚያመልኳቸው መካከል ውስጥ ማንም አያውቅም እያለ ነው የሚፎካከረው የእስራኤል አምላክ። ስለዚህ ዮዲህ ባቤ ወይም ሐሸም የሚባለው እየተፎካከረ ነው እንትን የሚለው አማምጡ ሳይደርስ ይንገሩኝ ነው የሚለው። አንድ ነገር ሀፕን ከማድረጉ በፊት ይንገሩኝ እስቲ ነው የሚለው።
ስለዚህ የቁርአን ኦተር የቁርአን ደራሲ የዓለማቱ ጌታ አላህ መሆኑን የምታውቀው በቁርአን ውስጥ ያሉ በአጠቃላይ ትንቢቶች አሉ፣ በዘመናችን ፍጻሜ ያገኙ ነገሮች አሉ። ያንን ፍጻሜውን አይተህ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ የነበረው ማንነት መልአክ ነው ወይም ደግሞ ጅብሪል ነው ተብሎ ድምዳሜ ላይ ለመድረስ ከምናቀርባቸው ምግቶች ወይም ደግሞ ፕሬሚሶች አንደኛው ትንቢት ነው ለማለት ፈልጌ ነው። ይበቃል። አይ ቲንክ መውጣት ፈልገዋል። አብዱልከሪምም ቀኑ ሙሉ ነው ያሉት። እስቲ አትጥፋ፣ ሌላ ቀንም ብቅ በል። እሺ እንደዛ ከሆነ ችግር የለውም። በቃ እሺ አረፍ። ሌላ ጊዜ በድጋሚ ጠይቃለሁ። እንደውም አለ ጥያቄ ጠይቀና ልውጣኔ ምናልባት ጊዜ ሲኖር እንድታይ። ሰይጣንን ማን ያሳሳተው? በእናንተ እምነት ሰይጣንን ማን ያሳሳተው? ማን ነው ያሳሳተው? የተሳሳተ ነው ብለን ነው እና ያሳሳተው ማን ያሳሳተው? እሱን አሳሳች አይደለም እኮ ማን ያሳሳተው? እሱንስ ማን አሳሳተው? ራሱ የተሳሳተ ነው በራሱ እኮ። በራሱ ማለት እንደዛ ከሆነ እያንዳንዱ ሰው በራሱ መሳሳት አይችልም? ለምን አሳሳች ታስፈልገው? አይ ያው በዚህ ጉዳይ በራሱ ማለት ምን ማለት ነው? ሰይጣን ስለሆነ ነው እኮ። ማን ያሳሳተው? እሱን ነው ጥያቄው። በራሱ ፍቃድ ነው። እስቲ በራሱ ነው የሚል ነገር የት አለ? በእናንተ መጽሐፍ አለ ይኖር ይሆን? ከዛ እስከ ራዕየ ዮሐንስ ድረስ የለም። ሰይጣን ያሳሳተው በራሱ ነው እኮ። ማን ያሳሳተው? እሱን ማን ያሳሳተው? ማን እንዳሳሳተው የሚያሳይ ነገር አለ እንዴ? እኮ ማን ያሳሳተው ነው ጥያቄው እኮ። ስለዚህ መጽሐፋችሁ ምንም የሚናገረው ነገር የለም ስለ ሰይጣን ማን እንዳሳሳተው። ኦኬ ጥሩ አሳይመንት ያዘውና በእኛ ደግሞ ስለ ሰይጣን ያለውን ኮንሴፕት እነግርሃለሁ። በእስልምና ጋር ያለው ኮንሴፕት በጣም የሚገርም ነው መልሱ እና ኢንሻአላህ መልካም ጊዜ ይሁንላችሁ። እሺ እሺ ደህና ደር ጀዛከላሁ ኸይር ኡስታዝ። እንግዲህ ሰፋ ያለ እንትን ያለን ጥሩ ነገር ወስዳችኋል ብዬ ተስፋ አደርጋለሁ። በጣም አሪፍ ትልቅ ጥሩ ማብራሪያዎች እና ሰፋ ያለ ማብራሪያ ያገኛችሁት። ቀን ሙሉ ነው የቆየሁት። አሁን የጃ ተራ ነው ሽፍት ፈረቃ የጃ ነው እና እስከ መሀል ላይ ሊተኛ ይችላል። እንዳይተኛ መጠበቅ ነው ያለብን። እንዳይተኛ መጠበቅ አለብን። አሁን ራሱ ተኝቶ ሊሆን ይችላል። አሁን ራሱ አለክ ወይኔ የተበላን ማለት ነው። ሰማ የራስ ተራ ነው እንዴ? በዚህ መተኛትማ እንዴ! አረ እንትን ባጠገቡ ካላችሁ ድፉበት ውሃ። ይሄ ከባድ ነው። ይሄ ከባድ ትከፍታለህ። ከስንት ደቂቃ በኋላ ነው ከፍተው? ከ15 ደቂቃ ከ20 ደቂቃ በኋላ ከፍታለሁ። ነዛሪሽ ነው በኋላ ተጋብኔ ሄሎ ኡስታዝ እያለ ለምንድን ያለው ይረድሽው? ኡስታዝ እያለ መውረድ አልነበረብሽ። እኔ ጥሩ ትምህርቶችን ነበር የምታገኘው። ያ የኔ ትኩረት ነው ነው ከኔው ስላልገባኝ ነው። አብዱልከሪም የሷ አይ ጥሩ በጠይቀው ወዲያው ነገሩ ጥያቄዎችን እንትን ብለሽ ወዲያው ጥያቄዎችን እንትን ልሽ ነበር ገባሽ? አንቺም ደግሞ ልክ እኛ ላይ ደረቅ እንደምትዩ አትደርቂም ነበር ገባሽ? አላ ኩስተር አሁን ልጨው ነው እኔ ደረቅ ነኝ። ጥያቄ እንዴት ጠየቅሽ መልስልሽ ምን ስንል ጥያቄ ጠይቄ ስንልሽ እኛም ስንጠይቅ በቃ ሲሪየስሊ ያው ኡስታዝ ጋር ተወሪ። እሺ ከዛስ ስለሚኖረው ማለት ለዛ ትጠይቂያለሽ። ከዛስ ይኖረዋል እስክትጨርሽ ድረስ የፈለግሽውን ያህል የተሸከምሽው ነገር ካለ ሁሉንም ማራገፍ ትችላለሽ። ገባሽ? እሺ ለማንኛውም ወይ ጌታ ኢየሱስ እሺ ከጃ ጋር የምታወሪው ነገር አለ ባለቀ ሰዓት? አንተ እኮ አስገብተኸኝ ነው። እኔ መቼ ላውራ ብዬ አልገባሁም እኮ
እኮ ነገ አስገባዎች እንድታወሪ ነው ያስገባዎች። ከጃ ጋር ባለቀ ሰዓት የምታወሪ ነገር ካለ እሷን ቤቱን ከፍቶ ይተኛል። ማን ይቆጣጠረዋል ቤቱን? እሱን አስቤለት እኮ ነው ለሚተኛ ነገር ባይከፍት። ጃ ምን አሰብክ? በቃ እሺ አብዱ እንትን በል በቃ ዝጋና እንገናኛለን። በቃ እንትን እላለሁ እኔ እመጣለሁ። እንትን በል እደውልልሃለሁ። እንደዘጋ ከአንዴ ስልክ አንሳ። እሺ እሺ፣ ቻው በሉ። ሰላም አለይኩም። እንገናኛለን ትንሽ ቆይተን በቃ። ሰላም። እሺ ችግር የለም። አሰላሙ አለይኩም። እሺ እንትን በሉ አብዱል፣ ቆይ ሳትዘጋማ ዘምዘም ውሃ እናንተ ጋር ምንድነው? ጸበልን አትቀበሉም አይደለኛ? ዘምዘም ውሃ ምንድነው? አዎ እኔ እንትን ታይተሻለ ከጠዋት እስከ ምናምን አውሪ ብዬ ሳስገባሽ ነበር። ልክ አሁን ባለቀ ሰዓት ለዘጋ ስል ምንትን ነው ብለሽ በቃቻሽ። ቆይ ይሄኛው ራሱን ጥያቄ ነው የምንቀጥለው። ጃጋ ሄደን እሺ፣ ራሱን ጥያቄ እኔ እና አንቺ እንቀጥለዋለን እዛ። አሁን ግን ለዘጋ ስል ምን አይዘጋም ብለሽ ነው ይሄን ሀሳብ ከሰጡት ብለሽ ነው ዘጋለሁ ኖርማል ነው ብለሽ ስጁ እስከዛ ወይም እሺ። አሁን ለምንድን የምትወሱት ባለ አሁን ቀጥል ከፍት ነው እንዴ? አሁን ቀጥል ያለ እሺ፣ ውረጅ። ሲጀመር ውረጅ። እኔ ማስወርድ እያለብኝ እንዴ ታች አላደርግሽም እንዴ? ኧረ እንውጣበት። አንተ ራሱ ከማውራት በፊት ላስወርድ አንተንም ማለት ነው። ናውረድ እንዴ ባለቀ ሰዓት እኔ ራሴንም ላስወርድ ሳላወራ ማለት ነው። ራሴን አላስወርድም። ቆይ እንዴ እንዴት ሉጣ ብዬ የተዘጋጀው ሰውዬ ዘምዘም ውሃ ምንድነው ትለኛለች? እንዴት ሉጣ ብዬ የተዘጋጀው ሰው እኮ ቸው ብዬ ምናምን ስንት ነገር። እሺ በቃ እንትን እንላለን። እሺ እንትን እንላለን። ክርስቲያኖች ካላችሁ ጥያቄ ያላችሁ አሁን ያስገባው እንትን ከትንሽ ደቂቃ በኋላ እንትን እንላለን። እሺ ስለምንገባ ጥያቄያቸውን ሰብሰብ